አይ ትንሽ አረፍ ልበል። መጣችሁ ቤሌ ናት። ስለዚህ መድኃኒቱን ልትቀይር የምትችለው እሷ ናት ተብሎ ነው የሚገመተው። ማንም ምንም ብትል ሊያምናት አይችልም። አዎ ሲንግሊና ለካ እናቴን የመግደል ፍላጎት ነበረሽ። አላም ለኔ ቅሪ በልክ እኔ እንደዛ ይነሱ አይደለሁም ሆነሽ ማየውሽኩ። ቆይ ከእናቴ ምንድን ነው የምፈልጊው እንዴ? ቆይ ምን ልፈልግ እችላለሁ? ከአንቺ ጋር ያሳለፍኩ ጊዜ የተረገመ ይሁን። ወይዘሮ ሰምሃልን ማን መረዛት? መድኃኒቷን ማን ቀየረባት? የወይዘሮ ሜርሲን ተንኮል መቼ ነው የሚጋለጠው? ፔሪን በስተመጨረሻ ወጥመድ ውስጥ ገባች። ወይዘሮ ሰምሃል ማን እንደመረዛት ማስታወስ እንዴት አቃታት? በነገራችን ላይ የድሮ ትውስታዬን እንችላለሁኝ፣ የአሁኑ የቅርብ ጊዜቶቹን ግን ማስታወስ አልችልም። ሲፈን በነገራችን ላይ ወይዘሮ ሰምሃል ማን እንደመረዛት ማን መድኃኒቷ እንደቀየረባት ጠንቅቃ ታውቃለች። እዚህ ቤት ላይ ሁሉም ራስ ወዳድና ሁሉም ነገሮችን ፈጥኖ መወሰን የሚፈልግ ሰው ነው። እማማ ዛህራ እና ፔሪ ብቻ ናቸው እንትር የሚሉት ማለት ነው። እና ሰላም ሰላም፣ የተከበራችሁን የተወደዳችሁ ውድ ቤተሰቦቼ፣ እጅግ አጓጊና ልብ አንጠልጣይ ድራማ ነው። ብዙ እንግዲህ ከመጀመሩ ብዙ ሰው ወዶታል፣ ብዙ አስተማሪ ነገር አለው የሚል ፓርት ነው እና ወይዘሮ ሰምሃል እንግዲህ የወይዘሮ ሜርሲን ተንኮል ጠንቅቃ ታውቃለች። ሳትቀድመኝ ልቀድማት ይገባል እያለች እንግዲህ ሲፈንን እንድትከታተልላት አዛት ነበረ። እንግዲህ በዛም አለ በዚህ የጀሪ ተንኮል አቶ አምራንን በእጇ ለማስገባት በወይዘሮ ሜርሲ ተንኮል ውስጥ ተባብራለች። ይህ ማለት ወይዘሮ ሰምሃል እንግዲህ የአሁኑ ትውስታዋን ማጣቷን የበለጠ የሚጎዳት እንጂ የድሮ ትውስታዋን ጠንቅቃ ታውቃለች። ስለዚህ ወይዘሮ ሜርሲ ጥላቷ እንደሆነች፣ እሷን ለማጥቃት እሷን ለማጥፋት የምትጥር ሰው እንደሆነች ጠንቅቃ ታውቃለች። በእርግጥ የልጇ አክስት ናት ማለት በልጇ በኩል ነው እንጂ ዝምድናዋ እሷ እህቷ አይደለችም፣ ወይም ታላቅ ወይ ታናሿ አይደለችም። እና ልጇን ለመጠበቅ ለልጇ ስትል ነው ክፋቷን ተንኮሏን ቻል አድርጋ የያዘቻት ማለት ነው። እና ወይዘሮ ሜርሲ እንግዲህ ክፋቷ ተንኮላ በዚህ ልክ ነው። ፓራላይዝ አድርጋ ማስቀመጥ፣ ንብረቶቹን፣ ሀብቷን፣ ሁሉ ነገር መቆጣጠር። እንግዲህ ወይዘሮ ሰምሃል ገና እንደመጣች ወይዘሮ ሜርሲ ወረቀት ነክታብኛለች በማለት ነው እንግዲህ ሲፈንን ትከታተልኛለች ብላ ያዘዘቻት። ስለዚህ የወይዘሮ ሰምሃል መድኃኒት መቀየር በፔሪ ተማሃይቷል ማለት ነው። እንግዲህ እማማ ዛህራም እንዴት የሌለችበትን እንደዚህ ይወስናሉ? እንዴት ይቀልዳሉ? እችን የመሰለች የዋህና ጨዋታማይ ልጅ እንዴት እንደዚህ ያሰቃዩታል? የጊዜ ጉዳይ ነው እንጂ ሚስጥሩ መውጣቱ አይቀርም ብለው እንግዲህ እማማ ዛህራ በጣም ነው የተናደዱት እና በጣም ልባቸው የተሰበረው። አቶ አምራንም እንግዲህ በጣም ተናዷል። እናቴን ገለሽ ከኔ ጋር ለመኖር ፈልገሽ ነው ወይ በማለት እንግዲህ ፔሪን በጣም ሲያሰቃያት አይተናል። እና ጀሪም ይሄን አጋጣሚ ተጠቅማበታለች። ጀሪ እንግዲህ ኦልሬዲ እሷ ናት መድኃኒቱን የቀየረችው በወይዘሮ ሰምሃል እንግዲህ ራሷን ስታ ወድቃለች። ሆስፒታል ሜዳ ላይ ጊዜው ትውስታዋ እንደተዘጋና የቅርብ ጊዜ ነገሮችን ማስታወስ እንደማትችል ነው እንግዲህ ወይዘሮ ሜርሲ ይህን ነገር ነው የምትፈልገው። ኦልሬዲ እንድትሞትላት ትፈልጋለች። ግን አሁን ፓራላይዝ የሚያረጋት ትውስታዋን የሚያሳጣት ነገር ነው የምትፈልገው እና ያረገቻት እንግዲህ አምናንም ይህን መድኃኒት ማን ነው እንደዚህ ያደረገው? የእናቴ መድኃኒት ማን የቀየረው? በማለት ሰብስቦ ሲጠይቃቸው ወይዘሮ ሜርሲን ነገሮችን አቀጣጥላቸዋለች። ፔሪ ናት መድኃኒቱን የሰጠቻት። ከዛ በኋላ ራሷን የሰጠችው ማለት ኦልሬዲ አንቺ ነሽ የቀየርሽው ማለት እንግዲህ ፔሪን በጣም ሲያሰቃያት አይተናል። እዚህ ቤት ውጭ ብዬ ረፍት አልሰጥሽም፣ እዚሁ እያሰቃየው ህመምን አሳይሻለሁ በማለት እንግዲህ በቅጽበት ተቀይረዋል። በእናት የመጣሽብኝ በማለት እንግዲህ ብዙ ጊዜ ከጀሪ ጋር እንዲጋባ ጀሪ እንድታገባው ቢፈልግም እሱ ግን ፔሪ ነው የሚወዳት፣ ከፔሪ ጋር ነው ጊዜ የሚያሳልፈው። እንግዲህ ጀሪም ይሄን ነገር ልብሽን ሰብሬ ነው ምጥልልሽ፣ እንዳይነሳ አድርጌ ነው ማቆስልልሽ፣ ጠብቂ በማለት እንግዲህ እቅዷ ሰርቶላታል። ይህ ማለት እሷ በቀየረችው መድኃኒት እንግዲህ ፔሪ በጣም በሚያሳዝን ሁኔታ አንቺ ነች ተብላ እንግዲህ በጣም ልብ ሰባሪ ሆኗል። ትልቁ ነገር ግን እማማ ዛህራ በቃ አንቺ እንዳላደረግሽው አንቺ እንዳልፈጸምሽው በቃ በኮንፊደንስ አሳያቸው። ልብሽ ተሰብሮ
አንገትሽን ደፍተሽ እፍረት እንዲሰማሽ እና የእውነትም አድርገዋለች ብሎ እንዲያምኑ ነው አንቺ መሳቀቅሽ ማልቀስሽ የሚያሳየው። ስለዚህ አንቺ ደግሞ በኮንፊደንስ እምነትሽን ውስጥሽን ታውቂያለሽ፣ ንጹህ ነሽ። ስለዚህ በማለት እንግዲህ እያዝናናቻት እና እየመከረቻት ነው። የጊዜ ጉዳይ ነው እንጂ እውነቱ ይወጣል ብላለች እማማ ዛህራ እና ጊዜው አይቆይም ይወጣል። የወይዘሮ ሰምሃል ገዳይ ሊገላት ሙከራ ያደረገባት በጊዜ ሂደት እውነቷ ይወጣል። ጀሪም እንግዲህ አምራን ያገኘችው ይመስላታል እንጂ የበለጠ እያጣች ነው። በእርግጥ በዛ ምሽት በንዴት መድኃኒቱን መርዛ እሱ ጋር እንድተኛ ፔሪን እንድትመስለው በስካር መንፈስ በቃ የሆነ ውስጥ አስገብታ በእጇ አስገብተዋለች። ግን የሆነ ቀን ግን ይጸጽታታል። እንደ ማስቲካ ነው ቀጥቅጦ ከዛ ቤት የሚያስወጣት እና አንዳንድ ጊዜ ምስኪኖች ከተጎዱ ከተበሳቆሉ ብዙ ጉዳት ከደረሰባቸው በኋላ እውነታው ሲወጣ ያናድዳል። እና አቶ አምራን እንግዲህ ፔሪ ክፍል ውስጥ ሆኖ ተረት ስትነግረው ታሪኮች ስትነግረው በጣም ደስ የሚል ስሜት ውስጥ ነበረ እና እማማ ዛህራ ራሱ ስታያቸው እንደ ደስ ብሏት እንደነበረ ግን በአንድ ቅጽበት ወደ መጥፎ ነገር ተቀየረ። በእናቴ መጣሽብኝ። አንዳንድ ጊዜ የሆነ ቆም ብለን ማሰብ አለበት አለ አይደለ? አሁን ወይዘሮ ሰምሃል እውነቱን ልታውቅ ትችላለች። ኦልሬዲ ፔሪን እንዳልመረዘቻት መድኃኒቱን ብትሰጣትም እሷ እንዳልመረዘቻት እና አቶ አምራን ኦልሬዲ አንቺ ነሽ የገደልሻት፣ አንቺ ነሽ ለመግደል ሙከራ ያደረግሽ፣ አልተሳካልሽም እንጂ ለመግደል ነው ያሰብሽው። እናቴን ገለሽ እኔ ጋ የመኖር ፍላጎት አለሽ ማለቱ በጣም ያሳዝናል። እና በዛም አለ በዚህ በጣም ከባድ ነገር ነው። ራስ ወዳድ የበዛበት ነው እና ፔሪን እማማ ዛህራ በጣም ያሳዝናሉ። ጀሪ ግን እሱን ያገኘች ለጊዜው አንድ ቀን አዳርም ቢሆን አብረውኝ እንዲያድር እፈልጋለሁ በማለት እንግዲህ ፔርሲን እንግዲህ ይሄን ነገር ሳረግልሽ መድኃኒቱ ስቀይርልሽ አንቺ ደግሞ በተለዋዋጭ አብራንን አብሮኝ እንዲተኛ የሚያደርግ መድኃኒት እፈልጋለሁ ብላ እንግዲህ በተስማሙት መሰረት ሰጣታለች። አብሯት አድሯል። ካሁን በኋላ ምንድን ነው የሚፈጠረው? እንግዲህ ፔሪ እሱን ለመቀስቀስ ጧት ወደ መኝታ ክፍሉ ስትሄድ ከጀሪ ጋር ተኝቶ ነው ያገኘችው። እሱ ግን በፊት ቃል ገብቶላታል መቼም እንደማይተዋት፣ መቼም ጀሪን እንደማያገባት፣ ከእሷ ጋር እንደሚሆን የጊዜ ጉዳይ ነው እንጂ ማንነቷን እንደማይንቅ፣ በሂደት እንደሚያገባት፣ የእሱ እንደሚያረጋት። እማማ ዛህራም እንግዲህ ክፍሏ ውስጥ ቁጭ ብሎ ታሪክ ስትነግረው ስትደርስ እጅግ በጣም ደስ ብሏት ነበር የተመለሰችው። እና በአንዴ ወደ ሌላ ነገር ሲቀየር የሰው ልጅ በጣም ከባድ ነው። ኦልሬዲ እማማ ዛህራ እውነታውን ቀስ እያለች ልትሰማቸው ትችላለች። እና ወይዘሮ ፔሪም እንግዲህ ነገሮችን ትረዳለች፣ ነገሮችን እውነታው ላይ ትደርስበታለች። እኔ ምንም አላረኩም ነፃ ነኝ ብትልም ሲፈን በነገራችን ላይ ጠንቅቃ ታውቃለች። ማን እንደመረዛት ማን ነገሮችን እየተከታተለ ዱካዋን ለማጥፋት ህይወቷን ለማጥፋት ንብረቷን ለመውሰድ ማን እንደሚያሰርባት ጠንቅቃ ታውቃለች። እና በጣም ያሳዝናል። እንግዲህ ወይዘሮ ሰምሃል እውነታውን በደንብ ከመሟገግማ እውነታውን ስትረዳ ፔሪን ነፃ እንደሆነች ሲያውቅ አምራን በጣም ነው ልቡ የሚሰበረው። በጥፊያ መቷት፣ አመነጫጭቋት፣ ከቤት አስወጥቷት በጣም ልብ ይሰብራል። እና በስተመጨረሻም እንግዲህ ከጀሪ ጋር በዛ ስካር መንፈስ መተኛቱ መጠጥ በፍጹም አያሰክረኝም ንዴት ነው እንጂ እያለ ግን